አምላካችን አላህ አልተወለደም፣ አይወልድም፣ አይወለድም። ሰላም እንዴት ናችሁ? እግዚአብሔር ይመስገን። አላህ ያልወለደው ሚስት ስለሌለው ነው። ሱራ 601 እርሱ ሰማይና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲኮን እንዴት ለእርሱ ልጅ ይኖረዋል? ለእርሱ ሚስት የሌለው ሲሆን፣ ስለዚህ አላህ ያልወለደው ሚስት ስለሌለው ነው ማለት ነው። እንዲሁም ሱራ 21:17 መጫወቻ ሚስትና ልጅ ልንይዝ በሻን ኑሮ ከኛ ዘንድ በያዝን ነበረ፣ ግን ሰሪዎች አይደለንም ይላል። እንግዲህ መጫወቻ ሚስት ማለት ለአላህ መጫወቻው ናት። እንግዲህ ሚስትና ልጅ መያዝ ቢፈልግ ኑሮ እዛው ካሉት ከመላይካ ወይ ደግሞ ከሆር ላይን ይዞ ይወልድ ነበር ማለት ነው። እንደዛ ነው እያለን ያለው። ስለዚህ አልወለደም ብለህ አትበል። ሚስት ስለሌለው ነው ያልወለደው በት ምክንያቱም ቁርአኑ እንደዛ ስለሚናገር እሱ አምሳያና ቢጤ የለው ጌታችን። እንዴት ነው አላህ አምሳያ የሌለው? ሳሂህ ሙስሊም 28:41 አቡ ሁሬራ እንደተረከው ነብዩ እንዲያሉ ከፍ ያለው አላህ አደምን በቅርጹ በመልኩ ፈጠረው፣ ስፋቱ 60 ክንድ ነበረ ብሎ ይላል። ስለዚህ አላህ አደምን የፈጠረው በምኑ ነው? በመልኩ ነው። አደም ማንን ነው የሚመስለው? አላህን ነው የሚመስለው ማለት ነው። እንዲሁም ደግሞ አቡ ሁሬራ እንዳስተላለፈው የአላህ መልእክተኛ እንዲህ ሲሉ ሰማዋቸው፣ ማንኛውም ሰው ከወንድሙ ጋር ቢጣላ ፊቱን መምታት እንደሌለበት፣ ምክንያቱም አላህ አደምን በመልኩ ስለፈጠረው ማለት ነው። ስለዚህ አላህ አደምን በመልኩ ነው የፈጠረው። አደም አላህን ነው የሚመስለው። እንዲሁም ደግሞ ስፋቱን 60 ክንድ ነው። የአላህም ስፋት 60 ክንድ ነው፣ የአደምም ስፋት 60 ክንድ ነው ሐዲሱ እንደሚናገረው። ስለዚህ አላህ ሃምሳያ አለው ማለት ነው። እንዲሁም ሱናን አቢ ዳውድ 43:20 ኡባዳ እንደተረከው ነብዩ እንዲያሉ ስለ ደጃል ወይም ደግሞ ስለ ሐሰተኛው ክርስቶስ ማለት ነው። ብዙ ነግሬያችኋለሁ፣ ነገር ግን ፍርሃት አለብኝ፣ ላትረዱ ትችላላችሁ። ደጃል አጭር፣ ጸጉሩ ኪንኪ ሆነ፣ አንድ አይኑ የጠፋ ነው። ከዛ ምን ይላል? ጌታችሁ አላህ አንድ አይና አይደለም። እንግዲህ ይሄን እያነጻጸረ ያለው ከማጋ ነው? አላህና ደጃል ነው። ሊያውም ፍርሃት አለው አላህና ደጃል እንዳይሳሳተባቸው ማለት ነው። ስለ ደጃል መስፈርት ይነግረንና ጌታችሁ አላህ አንድ አይና አይደለም። ስለዚህ ደጃልና አላህ በምንድነው የሚለዩት? በአይን ነው ማለት ነው። አላህ አንድ አይና አይደለም። ስለዚህ አላህ አምሳያ ያለው አንድም ደጃልን ይመስላል፣ እንዲሁም ደግሞ አደምን በመልኩ ነው የፈጠረው ማለት ነው። ስለዚህ አላህ አምሳያ ያለው ያልወለደበት ምክንያት ደግሞ ሚስት ስለሌለው ነው። አምላካችን አላህ አልተወለደም፣ አይወልድም፣ አይወለድም። ሰላም እንዴት ናችሁ? እግዚአብሔር ይመስገን። አላህ ያልወለደው ሚስት ስለሌለው ነው። ሱራ 601 እርሱ ሰማይና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲኮን እንዴት ለእርሱ ልጅ ይኖረዋል? ለእርሱ ሚስት የሌለው ሲሆን፣ ስለዚህ አላህ ያልወለደው ሚስት ስለሌለው ነው ማለት ነው። እንዲሁም ሱራ 21:17 መጫወቻ ሚስትና ልጅ ልንይዝ በሻን ኑሮ ከኛ ዘንድ በያዝን ነበረ፣ ግን ሰሪዎች አይደለንም ይላል። እንግዲህ መጫወቻ ሚስት ማለት ለአላህ መጫወቻው ናት። እንግዲህ ሚስትና ልጅ መያዝ ቢፈልግ ኑሮ እዛው ካሉት ከመላይካ ወይ ደግሞ ከሆር ላይን ይዞ ይወልድ ነበር ማለት ነው። እንደዛ ነው እያለን ያለው። ስለዚህ አልወለደም ብለህ አትበል። ሚስት ስለሌለው ነው ያልወለደው በት ምክንያቱም ቁርአኑ እንደዛ ስለሚናገር እሱ አምሳያና ቢጤ የለው ጌታችን። እንዴት ነው አላህ አምሳያ የሌለው? ሳሂህ ሙስሊም 28:41 አቡ ሁሬራ እንደተረከው ነብዩ እንዲያሉ ከፍ ያለው አላህ አደምን በቅርጹ በመልኩ ፈጠረው፣ ስፋቱ 60 ክንድ ነበረ ብሎ ይላል። ስለዚህ አላህ አደምን የፈጠረው በምኑ ነው? በመልኩ ነው። አደም ማንን ነው የሚመስለው? አላህን ነው የሚመስለው ማለት ነው። እንዲሁም ደግሞ አቡ ሁሬራ እንዳስተላለፈው የአላህ መልእክተኛ እንዲህ ሲሉ ሰማዋቸው፣ ማንኛውም ሰው ከወንድሙ ጋር ቢጣላ ፊቱን መምታት እንደሌለበት፣ ምክንያቱም አላህ አደምን በመልኩ ስለፈጠረው ማለት ነው። ስለዚህ አላህ አደምን በመልኩ ነው የፈጠረው። አደም አላህን ነው የሚመስለው። እንዲሁም ደግሞ ስፋቱን 60 ክንድ ነው። የአላህም ስፋት 60 ክንድ ነው፣ የአደምም ስፋት 60 ክንድ ነው ሐዲሱ እንደሚናገረው። ስለዚህ አላህ ሃምሳያ አለው ማለት ነው። እንዲሁም ሱናን አቢ ዳውድ 43:20 ኡባዳ እንደተረከው ነብዩ እንዲያሉ ስለ ደጃል ወይም ደግሞ ስለ ሐሰተኛው ክርስቶስ ማለት ነው። ብዙ ነግሬያችኋለሁ፣ ነገር ግን ፍርሃት አለብኝ፣ ላትረዱ ትችላላችሁ። ደጃል አጭር፣ ጸጉሩ ኪንኪ ሆነ፣ አንድ አይኑ የጠፋ ነው።
ከዛ ምን ይላል? ጌታችሁ አላህ አንድ አይና አይደለም። እንግዲህ ይሄን እያነጻጸረ ያለው ከማጋ ነው? አላህና ደጃል ነው። ሊያውም ፍርሃት አለው አላህና ደጃል እንዳይሳሳተባቸው ማለት ነው። ስለ ደጃል መስፈርት ይነግረንና ጌታችሁ አላህ አንድ አይና አይደለም። ስለዚህ ደጃልና አላህ በምንድነው የሚለዩት? በአይን ነው ማለት ነው። አላህ አንድ አይና አይደለም። ስለዚህ አላህ አምሳያ ያለው አንድም ደጃልን ይመስላል፣ እንዲሁም ደግሞ አደምን በመልኩ ነው የፈጠረው ማለት ነው። ስለዚህ አላህ አምሳያ ያለው ያልወለደበት ምክንያት ደግሞ ሚስት ስለሌለው ነው።